ከደራሲ ስብሐት ገብረ እግዚአብሔር 567 ከሚለው የወጎች ስብስብ መጽሐፍ ውስጥ አጋፋሪ እንደሻውን እናነባለን። ሞትና አጋፋሪ እንደሻው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመጀመሪያ የአቶ አልዓዛር አባት ናቸው ስለሚባሉት ስለ አጋፋሪ እንደሻው በአጭሩ እንጽፋለን። አጋፋሪ እንደሻው የትም ቢሄዱ የሳምንት ስንቅ ተጭኖ የሚከተላቸው በቅሎ ነበራቸው። አጋፋሪ እንደሻው ከአደባባይ፣ ከችሎት፣ ከቤተ ክርስቲያን ወይም ከጉዞ ሲመለሱ ገና ከበቅሎ ሳይወርዱ አሽከሮቻቸውን ሰፈር ደህና ነው ይሏቸዋል። ደህና፣ ሁሉም ደህና ነው ይላሉ ለማረጋገጥ። ደህና ብቻ የወይዘሮ ደብሪቱ ልጅ ራሴን አመመኝ ብላ ተኝታለች፣ በሉ ደህና ቆዩኝ ይሉና ውልቅ አጋፋሪ እንደሻው። ወንድማቸው ግራዝማች አየለ ቤት ይሄዱና አሁንም ከበቅሏቸው ሳይወርዱ አሽከሮቹን ሰፈር ደህና ነው ይሏቸዋል። ደህና፣ በሰፈሩ የሞተም የለ? አረ የለም። የታመመም የለ? አረ የለም። መርዶ የሰማም የለ? ብቻ የልጅ ኃይሉ እህት ድሮ የፈቷቸው ባላቸው ሞተዋል ተብሎ ለቅሶ ተቀምጠዋል፣ በሉ ደህና ሁኑ ይሉና መንገዳቸውን ይቀጥላሉ። እንዲህ ሲሉ አጋፋሪ እንደሻው ሞትን ሲሸሹ 66 ዓመት ሆናቸው። አንድ ዓርብ ዕለት ከሰፈራቸው ሸሽተው ወዳጃቸው ደጃዝማች ዳኛቸው ግቢ ሄዱና አሁንም ከበቅሏቸው ሳይወርዱ ሰፈር ደህና አሉ። ደህና አሏቸው የደጃዝማች አሽከሮች። የሞተ የለም? አረ የለም። የታመመም የለ? የለም። መርዶማ አልተሰማ በሰፈሩ? የለም። ዲግ አሉና ከበቅሏቸው ወርደው ሲገቡ ደጃዝማች እየተቀበሏቸው እንደ ልማዳቸው ትንሽ ቀለዱባቸው። ዛሬስ ምን እግር ጣለ? በሰፈርህ ሞት ብቅ አለ እንዴ? ተወኝ እባክህን፣ ስሙን አትጥራብኝ አሉ አጋፋሪ እንደሻው። እዚህም አለ ቢሉህ የት ትሄድ ነበር? ወደ አንዱ ጋር። እዚያም አለ ቢሉህስ? ወደ ሌላው ጋር። የሳምንት ስንቅ ይዣለሁ፣ ቢያስፈልግ ውጭ እያደርኩ አሽከር ልኬ ማስጠየቅ ነው። አንዴ እኮ 3 ሳምንት ሙሉ በድንኳን እንጦጦ አፋፍ ላይ ተቀምጫለሁ። ምን እየበላህ በል። ከቤት ስንቅ እየተላከልኝ እና እንዲህ እየሸሸህ ትዘልቅ ይመስላል? ይኸው እስካሁን ዘልቄዋለሁ። እና እስከ መቼ ሸሽተህ ትችለዋለህ? እስከ ተቻለኝ፣ እንዲያውም አሁን መሄዴ ነው ብለው ብድግ አጋፋሪ እንደሻው። ወዴት? እንጃ፣ ግን መሄዴ ነው። አሁን መሄድ ምን ይባላል? ቀፈፈኝ እባክህ፣ ሞት አለኝ። ሞትም በሽታም መርዶም የለ በሰፈሩ። አይዞህ፣ አረፍ በል። የለም እሄዳለሁ። እሺ ጠላ ጠጥተህ ትሄዳለህ፣ ቁጭ በል። ተው፣ ይሄድ ይሻላል። አረፍ በልና ትሄዳለህ እያልኩህ። አጋፋሪ እንደሻው እየቀፈፋቸው ተመልሰው ተቀመጡ። ጠላው መጣ። ሁለት ወዳጆች ዋንጫቸውን ይዘው ፉት አሉ። ግሩም ጠላ አሉና እንደገና ተጎነጩ። አጋፋሪ ትናላቸው። ደግሞ በኃይለ ሲሉባቸው ጊዜ ትናለ እንዴ አሏቸው ወዳጃቸው። ነዛ ማነህ? ውሃ አምጣ ቶሎ። ውሃው እስኪመጣ የትንታው ሳልባሰባቸው። ጨነቃቸው፣ መተንፈስ አቃታቸው፣ ፊታቸው ተለዋወጠ። ውሃውን መጠጣት አልቻሉም። በመጨረሻ ትንፋሻቸው ከንቱ ያ ሁሉ ሽሽት አሉ። የተሰሩት ጉድ ድንገት ወለል ብሎ ታያቸው። ለካ ዋንጫቸው ውስጥ መልአከ ሞት ራሱ አድፍጦ ሲጠብቃቸው ቆይቶ ኖሯል። አጋፋሪ እንደሻው በብዙ ሕዝብ ታጅበው የመጨረሻ የሚባለውን ጉዞ ወደ ጊዮርጊስ ጓሮ ሲጓዙ የጭን በቅሏቸውም የሳምንት ስንቅ የተጫነ በቅሏቸውም ተከትሏቸው ነበር። ሞት ከመቃብሩ ዘሎ ወጥቶ የስንቅ በቅሏቸው ላይ ጉብ ሲል እሳቸው የመሶቡን ክዳን እንደ ጋሻ እየመከቱበት ዘለው በቅሏቸው ላይ ወጥተው ሲጋልቡ ሞት የምናውቅብሽ ጉግስ ጨዋታ እያለ የስንቅ በቅሏቸው ላይ ወጥቶ እየጋለበ ሲያሳድዳቸውና ጦሩን እየሰበቀ መክት ሲላቸው እሳቸው ዘራፍ እንዳሻው አባ መክት፣ ሽሽት ጋሻው ከሞት የመክት ብለው እየፎከሩ ዞረው በመሶቡ ክዳን ሲመክቱ እሱ ተራውን ከፊት ፊታቸው እየጋለበ እሳቸው ጦር ወርውረው ማጅራቱን ሲወጉት
ድንገት የአክሱምን ሐውልት ሆኖ ይቆምና በወፍ ቋንቋ በተረት ዜማ ሞት የያሬድን ቅዳሴ አፈነ፣ የካሌብን አክሱም አሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም 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 ሲላቸው እፍ ሲሉ የላሊበላም ቤተ ክርስቲያን ሆኖ ቆሞ ይቆያቸውና አሁንም በወፍ ቋንቋ በተረት ዜማ ሞት ጠራቢውን ንጉሥ ሸፈነ፣ የዛጉዌን ሮሃ አሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም 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 ሲላቸው አሁንም በበቅሏቸው እየተንሳፈፉ ትተው ትልፍ ሲሉ የፋሲልን ግንብ ሆኖ ቆሞ ይቆያቸውና በወፍ ቋንቋ በተረት ዜማ ሞት የተዋናይን ቅኔ ቆለፈ፣ የበካፋን ጎንደር አሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም 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 ሲላቸው አጋፋሪ በበቅሏቸው እየተንሳፈፉ ትተው ትልፍ ሲሉ አራዳ ጊዮርጊስ ያለውን የአጤ ምኒልክን ፈረሰኛ ሐውልት ሆኖ ቆሞ ይቆያቸውና በወፍ ቋንቋ በተረት ዜማ ሞት የገብረሃናን ሳቅ ሰየፈ፣ የአባ ዳኛውን አዲስ አበባ አሳለፈ፣ በጊዜ ወንዝ ሲል አጋፋሪ ያቋረጡትና አይ አሁን ገና ባይኔ መጣ ብለው ጦር ሲወረውሩበት ሞት እየመከተ የምናውቅብሽ ጉግስ ጨዋታ ብሎ ጦሩን ሲወረውርባቸው አጋፋሪ በመሶቡ ክዳን እየመከቱ በበቅሏቸው እንደ ነፋስ እየሸመጠጡ ሲያመልጡ ሞት ሲደርስባቸው እሳቸው ሲፈተለኩ እሱ ብንን ይላሉ ከህልማቸው። አጋፋሪ እንደሻው ዘብሔር አዲስ አበባ። ቆሪጥና አጋፋሪ እንደሻው። አጋፋሪ እንደሻው ሞተው ሰዎች እየተላቀሱ እንባ በዋንጫ እየተራጩ ሊቀብሯቸው በመሶብ ውስጥ ተሸክመው ሲወስዷቸው መቃብር እንደደረሱ አጋፋሪ ከተጋደሙበት ብድግ ብለው የመሶቡን ክዳን ከውስጥ ብርግድ አድርገው ከመሶቡ ብቅ ሲሉ ሞት ዘወር ብሎ ጦሩን ሲወረውርባቸው እሳቸው የመሶቡን ክዳን እንደ ጋሻ እየመከቱበት ዘለው በቅሏቸው ላይ ወጥተው ሲጋልቡ ሞት የምናውቅብሽ ጉግስ ጨዋታ እያለ የስንቅ በቅሏቸው ላይ ወጥቶ እየጋለበ ሲያሳድዳቸውና መክት ሲላቸው እሳቸው ዘራፍ እንደ ሸዋባ መክት ሽሽት ጋሻው ከሞት ይመክት ዘራፍ ብለው እየፎከሩ ዞረው በመሶቡ ክዳን ሲመክቱ እሱ ደግሞ ፊታቸው እየጋለበ እሳቸው ጦር ወርውሮ ማጅራቱን ሲወጉት ድንገት የአክሱምን ሐውልት ሆኖ ይቆምና በወፍ ቋንቋ በተረት ዜማ አጋፋሪ ሞትን ሸሽተው ከቤታቸው ውጭ ሲያድሩ የሚያዩት ተመላላሽና ተመሳሳይ ህልም ነው። ይሄ እንግዲህ ለአንድ ህልም አዋቂ ቢያጫውቱት ታዲያ የህልሙን ፍቺ ከሞትክ በኋላ እንጀራ ትበላለህ ማለት ነው አላቸው። የፍቺው ፍቺ ግን ለእኔም ምስጢር ነው። አጋፋሪ ይህን ህልማቸውን ከነመመሳሰሉና ከነመለዋወጡ ለብዙ ዓመታት ካሰላሰሉበት በኋላ የቅርብ ወዳጃቸውንና ዘመዶቻቸውን ሁሉ አንድ ባንድ እንዲህ እያሉ አስማሏቸው። ቀድሚያችሁ የሞትኩ እንደሆነ ኑዛዜ ይህ ነው። ስትገንዙኝ እንዳታስሩኝ፣ በጨርቁም እንዳትጠቀልሉኝ፣ በጥጡም እንዳትወታትፉኝ፣ እንዲሁ ብቻ ለበስ አድርጉኝ። አንዳንዶቹ ውስጡን እየሳቁባቸው፣ አንዳንዶቹም ውስጡን እያዘኑላቸው እሺ አሏቸው። የቅርብ ወዳጃቸው ደጃዝማች ዳኛቸው ግን እንደ ልማዳቸው እየቀለዱባቸው ልክ ለመተኛት ጋደም ያልክ ይመስል አሏቸው። አሁን አሉ አጋፋሪ፣ ምናልባት መገላበጥ ቢያሰኝህ እንደ ልብህ እንድትገላበጥ። ዝም አሉ አጋፋሪ። ምናልባት ለሽንት ወይ ለሽርሽር ብድግ ብለህ መሄድ ብትፈልግ ከፈኑ እንዳይከልለህ። ዝም። አሁን ይህን ሁሉ ምን አሳሰበ? ሳትሞት እንዳትቀበር ፈርተህ ነው? መቀለዱን ቀልድ፣ ኑዛዜን ግን ሰምተሃል አሉ አጋፋሪ ባጭሩ። አይ እንደሻው ምን ነው በተቻለኝና ሞትክም በሞትኩልህ አሉ ጓደኛየው የምራቸውን። አለፈ ጊዜ እየከነፈ አለፈ፣ ብዙ አሳለፈ እያንሳፈፈ።
አጋፋሪ እንደሻው ሞትን ሲሸሹ ኖረው በ66 ዓመታቸው አንድ አርብ ዕለት ከወዳጃቸው ከደጃዝማች ዳኛቸው ጋር ጠላ ሲጠጡ በትንታ መሞታቸውን ቀደም ሲል ተናግረናል። አሁን ወደዚያች ሰዓት እንመለሳለን። በመጨረሻ ትንፋሻቸው ከንቱ ያ ሁሉ ሽሽት አሉ አጋፋሪ እንደሻው። የተሰሩት ጉድ ድንገት ወለል ብሎ ታያቸው። ለካ አብሯቸው ጠላ የጠጣው መልአከ ሞት ራሱ ኖሯል። ምን አባክን ሳንተ መናጢ አሉት ሞትና አጋፋሪ። እኔ እንደሻው ብትይዘኝም በሚገባ አልፍቼህ ነጭ ላብ አስረጭቼ ሳበቃ ነው። ዝም አላቸው መናጢው። አይደለም አሉት። ፈገግ አለ። ገና በልጅነቴ ኩፍኝ ሆነ ስትመጣ የጀመርኩ ሳመልጥህ ገናውን ደረስክብኝ አንተ ጥፍራም። ዝም አለ ጥፍራም። 66 ዓመት ሙሉ ፈጀብህ አንተ ጅራታም። ዝም አለ መናጢው ጥፍራም ጅራታም። ድሮውንስ ጅል አይደለም ቀንዳም። ዝም አለ ያ መናጢ ጥፍራም ጅራታም ቀንዳም። አፈር ብላ ኮዳም። ዝም አለ ያ መናጢ ጥፍራም ጅራታም ቀንዳም ኮቲያም። ዝም ፍጥጥ። መሸነፍ ሲገባ ጊዜ የወዳጅን መልክ ለበስክ። መምጫ ሲጨንቅ ጊዜ ትንታታህል ኢምንት ነገር ውስጥ ገብተህ አደፈጥክ። ዝም እንደ መቃብር እንጂ እንደ ወንድ ፊት ለፊት ለመምጣትማ የወንድ ሐሞት ከየት አምጥተህ ለራስህ ጅል የጅልክ ጅላያጅል። ዝም ፍጥጥ እንደ ሬሳ። አሳዳጊ የበደለው ባለጌ ባትሆን በፍረት በሞትክ። ከት ብሎ ሳቀ መልአከ ሞት። አጋፋሪም ከት ብሎ ሳቁ። የገዛ ነገራቸው ሆዳቸውን ኮርኩሯቸው። የማይቀርልህን እንግዳ አጥብቀ ሳመው ነው የምትሉት እናንተ ሀበሾች አላቸው ያ አሳዳጊ የበደለው ባለጌ። ነው ምንለው አሉት ራሳቸውን እየነቀነቁ ትክ ብለው እያዩት። መልኩ ይህንም ያህል አያስጠላም ለካ ይሄ ሞት የሚሉት ነገር። ታዲያ አጋፋሪ ለምን ይሄን ያህል ጠሉት ይሆን? መስሏል የማይቀር እንግዳ ይሆንክ አሉት በልባቸው። ሰማይ ቤት መግቢያው እደጀ ሰላም እስክንደርስ ባላመልጥማ እውነትን እንደሻው አይደለም። አጋፋሪ እንደሻው የጭን በቅሏቸውንም የሳምንት ስንቅ የተጫነ በቅሏቸውንም አስከትለው በብዙ ሕዝብ ታጅበው የመጨረሻ የተባለውን ጉዞ ወደ ጊዮርጊስ ጓሮ ሲጓዙ አንድ ነገር አስተዋሉ። ሬሳው ለፍትሃት በቆመ ቁጥር መልአከ ሞት መጣው ብሎ ለሽንት ዘወር የሚል ይመስልና ይሄዳል። ፍትሃቱ አልቆ ልክ ሬሳው እንደገና ሲነሳ ይመለሳል እና ሬሳው ቆሞ ለ8ኛ ጊዜ ሲፈታ ልክ መልአከ ሞት መጣሁ ብሎ ዘወር እንዳለ አቡነ ተክልዬ ከተፍ። በአንድ እግራቸውና ባለባበሳቸው እንዲሁም በጺማቸው አወቋቸው አጋፋሪ። ክርስትና ስሜ ተክለ ሃይማኖት ስለሆነ ይሆን አሁን ታዲያስ ሞክሼ ቢሉኝስ ብሎ ሲያስቡ ታዲያስ ሞክሼ አሏቸው። ብዙ አባታችን ሆይ ተነስቼ እጅ እንዳልነሰው ነገሩ እንደሚያዩት ነው። ማን እንደሆንኩ ቢያውቁ ግን እጅ ሊነሱኝ ባላሰቡ አሉ አቡነ ተክልዬ። አቤት ፈገግታቸው ውስጥ የሚጫወተው ሳቅ! ማንኖት? አንቱታውንም ባልጫኑብኝ እኮ ማነህ አሉ አጋፋሪ የፈገግታው ሳቅ እየተጋባባቸው። እንደ ሀገሩና እንደ ዘመኑ ስሜ ይለዋወጣል። እንግዲህ በዚህ ሀገርና በዚህ ዘመን ስም ማን ይባላል? ቆሪጥ። በስመ አብ ወልደ መንፈስ ቅዱስ። አይዞ አይፍሩ አሉና ከት ብለው ሳቁ አጋፋሪ። እኔ እንደሻውን ቆሪጥን ምፈራ አጼ እንትናን መሰልኩ እንዴ? ይልቅ ንገረኝ እስቲ ለምንድነው አቡነ ተክልዬን መስለ የመጣው? ቆሪጥ ተራውን እየሳቀ ይልቅ ለምንድነው እሳቸው እኔን መመስላቸው አለ። ለዚያውም ምን ያለኝ እግር ይሄኛው፣ እሳቸው ያላቸው ያኛው። እሳቸው ሲጠመጥሙ ወደ ቀኝ፣ እኔ ሲጠመጥም ወደ ግራ ነው። የእሳቸው ጥምጥም ጨርቅ ነው፣ የኔ ግን ብሎ ወደ ጥምጥሙ ቢያመለክታቸው ለካ ዘንዶ ነው የጠመጠመው።
ብቻ እሱን ሌላ ጊዜም ልንጫወተው እንችላለን አለ ቆሪጥ። አሁን የመጣሁት ለእኔም ለእርሶም የሚበጅ አንድ ጉዳይ ላማክረው ብዬ ነበር። አጋፋሪ ዝም ብለው ቆዩ። እድሜውን ብቀጥልለው ምን ያደርጉልኛል? አጋፋሪ ሬሳ ባይሆኑ ልባቸው በድንጋጤ በቆመ፣ ቀጥሎም በደስታ በዘለሉ፣ ቀጥሎም ቆሪጥን አቅፎ በሳሙት። ግን ጆሮአቸውን ለማመን እየፈለጉ ኩምታውን ስለፈሩ ምን አልክ አሉት ለማረጋገጥ። እድሜውን ብቀጥልለው ምን ያደርጉልኛል? የፈለግከውን አሉት ባጭሩ። እረ የልቤን ማን ነገረህ እያሉ ውስጡን። ሀብቶን በሙሉ ይሰጡኛል? ውሰደው። ሚስትዎን ብፈልግስ? መርቄልሃለሁ፣ ብቻ እድሜን ቀጥልልኝ። ነብሶን ይመርቁልኛል? አጋፋሪ ለአንድ አፍታ አሰቡና ነፍሴንማ ከወሰድክ ምኑን እድሜ ቀጠልክልኝ አሉት። እድሜውን ከጨረሱ በኋላ ነው እኮ ነፍሶን የሚሰጡኝ። ረጅም እድሜ ብሰጠው ነፍሶን ይሰጡኛል? በምኖርበት ዘመን ግን ነፍሴ የራሴ ናት። እንዴታ! እንግዲህ ውሰዳት። ምን ነው አለማመንታቶ፣ አለመከራከሮ? ከህይወት ከሞት ሲሉኝ ህይወትን መምረጥ ይቀራል። እና ህይወት ምንድን ነው? መኖር ነዋ። መኖርሳ ምንድን ነው? እሱንማ ምኑን አውቄ ብለህ። ሲኖሩት ግን ይጥማል፣ መርመር ይላል፣ ሽቶ ሽቶ ይላል፣ ሙቀት ሙቀት ይላል፣ ኑሮ ኑሮ ይላል። በኑሮ ለመቆየት ያለኝን ሁሉ ከፍላለሁ። የሚቀበለኝ ማገኝ፣ የሌለኝንም እከፍላለሁ። የማያወላውል የማያመነታ ሰው ገና ዛሬ ገጠመኝ አለ ቆሪጥ አድናቆት በተቀላቀለበት የትዝብት ፈገግታ። ግን እድሜ መቀጠል ትችላለህ ወይ? እችላለሁ። እኔ እና እርሶ ውል መግባት ይኖርብናል እንጂ። በልቶሎ እንግባ ወዳጄ፣ ከዘገየን መቃብር መግባቴ ነው። እኔ ዛር ነኝ፣ አልፎ አልፎ ዛር ፈረስ ይሆኑኛል። እሺ ቶሎ ሻሉሳ ቢያስቡበት አይሻልም? እድሜን ሙሉ አስቤበታለሁ። መሞት አልፈልግም፣ መኖር እፈልጋለሁ። ሌላው ትርፍ ነው፣ አጀብ ነው። ይልቅ የምታረገውን አድርግና ቶሎ አስነሳኝ። ከሞት ጋር ጉግስ መግጠም ይኖርብኛል። ብቻዬን ከገጠምኩት ወይ አሸንፈዋለሁ ወይ ያሸንፈኛል። እርሶ ካገዙኝ ግን ያለ ጥርጥር አሸንፈዋለሁ። እንዴት ላግዝህ? ግራ ጎንዎን ያውሱኝና ከግጥሚያው በኋላ መልስሎታለሁ። የተሸነፍክ እንደሆነሳ ይስሙኝ አጋፋሪ፣ እኔ ቆሪጥ ቀኝ እጅ ሆናለሁ፣ ወርዋሪ። እንኳን ጦርን የመሰለ ግዙፍ ነገር ቀርቶ ጨረር ወይም ጮራ ወረውራለሁ። መመከቱን ደግሞ በዚህ በግራ ጎን ነው መከታለሁ። የእንደሻውን መከታ የማኑር ወራ ይበግረዋል። ዝራፍ አባ መክት አሉ አጋፋሪ። ብቻውን ሆነው 66 ዓመት ሙሉ አመለጡት። ለሁለት እየተጋገዝን ከዚያ የበለጠ አናመልጠው? ኧረ የትና የት አሉ አጋፋሪ። የእድሜያቸው ርዝመት የትና የት ደርሰው እየታያቸው አጋፋሪ ውስጡን እንደ ትንሽ ልጅ በደስታ ዘለሉና ድንገት ቀጥ ብለው እየቆሙ ሰማ ሆይ ቆሪጥ አሉት። ይህን ጉግሱን ሞት ቢያሸንፍስ? አያሸንፈንም፣ ሊያሸንፈን አይችልም። እሱማ የታወቀ ነው። እንዲያው ለነገሩ ማለት ነው እንጂ ቢያሸንፈንስ? ያኔማ ግራ ጎንዎን ለሞት መልቀቅ ይኖርብኛል። አጋፋሪ ሊናገሩ ሲሉ በእጅ ምልክት እየገታቸው ይቆዩን ልጨርስ አለ። እኔ ከተሸነፍኩ አቡነ ተክልዬ ይመጡና የእርሶን ቀኝ ጎን ተውሰው ሞትን ሰንጠረዥ ይገጥሙታል፣ ይረቱታል። ይዞት የነበረውን ግራ ጎንዎን ይለቃል። እሳቸውም ቢሸነፉስ? አሉ አጋፋሪ ያቆለቆለችውን የተስፋቸውን ፀሐይ ጨለማ ሊወጣት እየቃጣ። አይሸነፉም፣ ተሸንፎም አያውቋ። ግን ግጥሚያ ካለ ማሸነፍም መሸነፍም አለ። ቢሸነፉስ? ያኔማ አለቃ ገብረሃና ይመጡና ሞትን ይሞግታሉ፣ ይረቱታል። እርሶ ነፃ ወጡ ማለት ነው። እሱ ቢረታቸውስ? ተረተው አያውቁማ። ኧረ ለነገሩ ማለቴ ነው። ቢረታቸውስ? ያኔማ መምህር ኢየሱስ ይመጣና ሞትን ግብ ግብ ይገጥመዋላ። ጌታዬ ይጥለዋል፣ የታወቀ ነው።
ግን ትግሉ 2 ቀንና 2 ሌሊት ቀጥሎ 3ኛው ቀን ሲነጋጋ ነው እና የሚያልቀው። ስለዚህ እርሶ 2 ቀንና 2 ሌሊት በሞት እጅ መቆየት ይኖርቦታል መቃብር ውስጥ። አጋፋሪ በሕይወታቸው ለጓደኛቸው ለደጃዝማች ዳኛቸው በጠጅ በጨዋታ ሰዓት የሚደረድሩላቸው የበገና ስልት ናፍቆቱን ለብሶ ትዝ አላቸው። ሰማይን ያህል ዳገት፣ መቃብርን ያህል ቁልቁለት፣ እንዲያ ስንደክም ስንታክት። እንደ ገበጣ ጨዋታ ይቁጠሩት አለ ቆሪጥ። እርሶ እንግዲህ አንድ ጠጠር ነው። ለጊዜው ሞት ከወጋው ጉድጓድ ውስጥ ስለገቡ እኛ ዞረን በሌላ ጠጠር እስክናወጣው መታገስ ይኖርቦታል ማለት እኮ ነው። አሁን ሞት ያሸንፍ እንበል። አረምበል በስመ አብ ወልድ መንፈስ ቅዱስ። አረ ለነገሩ ለጨዋታው ማለት እኮ ነው አላቸው ቆሪጥ ባሽሙር ሲነካቸው። በትግሉ ሞት ቢጥል ደግሞ እርሶ የሞት ጠጠር ሆኖ ጨዋታው ይቀጥላል። ጨዋታውን እኮ እድሜውን ሙሉ ሲጫወቱት ኖረዋል፣ አይፍሩ። በሞት በኩልም ሆኖ ብዙ ጊዜ ተጫውተውታል። እኔ እንደሻው በጭራሽ ሳይታወቀው ነው እኮ በጭራሽ ስልህ ጤናማ ሊያዙ ለፋሲካ በጋርደው ወይ አሳርደው አያውቁም። አሳምሬ እንጂ እረ ለቅዱስ ዮሐንስም ለመስቀልም ለጥምቀትም እረ ላዘቦት ቀንም በጉን ገደሉት አስገደሉት፣ ያው የሞት እጅ ሆኖ። ወይ ጉድ አሉ አጋፋሪ የሚሉትን ቢያጡ። ቅጠል ሸምጠው ሳር በጥሰው ያውቃሉ። ቅጠሉም ረገፈ ሳሩም ደረቀ አሉ አጋፋሪ በንዴት እየተቀበሉት። ሕይወት አለፈ ገዳይ ሆንኩ፣ የሞት እጅ ሆንኩ። እህል ቢዘሩት ይበቅል ነበር፣ ሕይወት ትታደስ ነበር። ግን ስንቅ ሲዘጋጅልኝ ለጭብጦ የተቆላው ኑግ ሞተ። ገደልኩት ወይ አስገደልኩት። የበሶ ገብሱንም እንደዚሁ የእንጀራ ጤፉንም እንደዚሁ። ብቻ ምን አለፋህ እኔ ለመኖር ብዬ አንድ ጉርሻ ባኘኩ ቁጥር ለሞት ገድዬለታለሁ። አቤት ስንቱን ፈጀሁት። ወይኔ እንደሻው ይሄ ተወስቶ አሳይ መንደሩሻ ናኩት ጠላሁት ስል ለካስ ታጥቄ ሳገለግለው ኖሬያለሁ። ዋ ከአጭር ዝምታ በኋላ አሁን ወደ እኔ እንመለስ አሉ አጋፋሪ። እችን የመቃብር ወሬን በጭራሽ አልወደድኳትም። አንተ ብታሸንፍ ወደ ሰው ኑሮ ልመለስ እችል የለም እምልህ ፀሐይ፣ ነፋስ፣ እህል፣ ጠጅ፣ የሴት ልጅ ውበትና የወንድ ልጅ ወጎድ ያለበት ዓለም ለመመለስ እችላለሁ። እንዴታ ብቻ ግራ ጎኖን ያውሱኝ የሁሉ ሰደው። ቆሪጥ የአጋፋሪን ግራ ጎን ከገዛ ቀኝ ጎኑ ጋር እያቀናጀ እንግዲህ ይሄኛውን ጎኔን እያዩ ምናልባት ሌባ እንዳይወስደው አላቸው። አያቶ ቆሪጥ ከሬሳ ነሽ ግማሽ ሬሳ ሆኜ እያየኝ ጠብቅልኝ ትለኛለህ? ቆሪጥ የገዛ ግራ ጎኑን ከቀኝ ጎናቸው ጋር እየገጠመ አሁንስ አላቸው። በል እስቲ ቅና ወዳጅ። አይጠረጠርም አለና ቆሪጥ እንደ ፉከራም እንደ ቀልድም ዘራፍ የሆራው ዳኛ ቆሪጥ ዘለቀ ሞትን ከተረት የደባለቀ ዘራፍ ዘራፍ ብሎ ሞትን ጉግስ ሊገጥመው በመውጣት ላይ እንዳለ ቆይ እስቲ ጎሽ አለ አንድ ደስ የሚል ድምፅ። አጋፋሪ ወደ ሰሙበት ዘወር ቢሉ አቡነ ተክልዬ ራሳቸው በአንድ እግራቸው እዚያ ቆመዋል። አንተ ሞክሼ አሉ አቡነ ተክልዬ። አቤት ብፁዕ ሆይ። አንተ እዚህ ተጎልተህ ቆሪጥ የሚዋጋልህ ስለምን? በልተነስ እናንተው ግጠመው፣ አገር አታሰድብ። ሞቻለሁ ይለኛል እኮ ደግሞ። ይልቅ ተነስ አሰዳቢ። ኦ የሽማግሌው ምን ነካቸው እያለ ውስጡን ሞቻለሁ አልኮ በጠላትነታ ሞትኩ። እንኳን በጠላትነታ ለምን በጠበልትነት አይሆንም? በልኮ ተነሳ። ሞቻለሁ እያልኮ ታዲያ ብትሞት ምንድን ነው? ብድግ ብለህ መሄድ ያቅተሃል? በዚህ ዕድሜ ሞት ትልቅ ነገር መሆኑ ነው። በለዛሬ እንተው፣ የሆነው ሆነ። ከተነሳ በኋላ ትገጥመዋለህ። አፈራ በለው ብቻ ልነሳ። አቡነ ተክልዬ ወደ ቆሪጥ ዞሮ አንተ መቼስ ሞትን ጉግስ ለመግጠም ከቻልክ ማንንም ብታታልል ግድ የለህም አይደል? በላሁን ግራ ጎኑን መልስለት። ቆሪጥ በዝምታ ለአጋፋሪ ጎናቸውን መለሰላቸውና የገዛ ቀኝ ጎኑን ወሰደ። አቡነ ተክልዬ እያማተቡ በስመ አብ ወወልድ ወመንፈስ ቅዱስ ብለው የአጋፋሪን ሬሳ መስቀል ካሳለሙት በኋላ
በኢየሱስ ሞት ተነስ አሉት። አጋፋሪ ብድግ ሲሉ የሬሳ ሳጥኑ ክዳን ግንባራቸውን መታቸው። አቤት የተሰማቸው ደስታ! አቡነ ተክልዬ ምንም እንዳልሰሩ ያህል መንገዳቸውን ቀጠሉ። አለፉም። አጋፋሪ እንደተጋደሙ ቆዩና ቆሪጥ፣ በእኔ ፋንታ ሞትን ጉግስ ትገጥመው ትፈልጋለህ አሉት። እርሱ አይገጥሙትም? ስራ ጥቼ እንደሻው ከዚህ የተነሳ 7 ወንዝ እስኪሻገር እንኳን ለጉግስ ለሽንት ቆም አይልም ልንገርህ። ግን እኮ አሁን ሞት ጉግስ ሊገጥሞት ተዘጋጅቶ ይጠብቃል። መላ መፍጠር ይኖርብናል። እንዴት ያል መላ? ልብስና መልክ እንለዋወጥና እርሱን መስዬ ልግጠመው። ዲክ ቆሪጥ የአጋፋሪን መልክ ለብሶ ለጉግስ ሲታጠቅ እሳቸው የገዛ መልካቸውን ከውጭ ሆነው አዩት። የገዛ ሰውነታቸውን በውጭ አይን ተመለከቱና አይ መልክ፣ አይ ቁመና፣ አይ ሰውነት፣ አይ ጥላ እያሉ ካሞጋገሱት በኋላ እኔ የምለው ቆሪጥ አሉት። አቤት አጋፋሪ አለ ቆሪጥ ጋሻውን እያነሳ። መልኬን አደራ። አያሱ እንግዲህ እኔ መሄዴ ነው። ይሂዱ፣ ከግጥሚያው በኋላ ደርስቦታለሁ። በሊቅና አሜን አለና ቆሪጥ በታላቅ ድምፅ ጮሆ ዘራፍ እንደሻው ሞት ገዳይ እያለ እየፎከረ የሬሳ ሳጥኑን ከውስጥ በርግድ አድርጎት ወጣ። ትንሣኤና አጋፋሪ እንደሻው። አጋፋሪ ቀስ ብለው ጭንቅላታቸውን ብቻ ብቅ አድርገው ቢመለከቱ ሞት ከወዲያ በኩል ጥቁር በጥቁር ለብሶ ጋሻና ጦሩን ጨብጦ ፍንጃል በመሰለ ነጭ ጅብ ላይ ተቀምጧል። አቤት ሲያምርበት! አይ ግርማው! አይ አቀማመጡ! ሞት በዝግታ ወደ አጋፋሪ ገልመጥ ሲል ጊዜ መልኩ ቁርጥ እሳቸውን። በስመ አብ ወልደ መንፈስ ቅዱስ! አጋፋሪ በቅጽበት ጥልቅ ወደ ሳጥናቸው የፈራችን ሽላሊት ይመስል። አይ እሳቸው እንኳን ፈርተው አይደለም ላስብበት ብለው ነው። እንዴ ያ ቆሪጥ መልኬን ለሞት ሰጥቶብኝ ሆን እንዴ? ድሮንስ ዛር ማመን ከዛርም ዛር አንካሳ ዛር። እሱ ቆዳውን ሲያዋድድ ዛር ነኛል እንጂ ይሄኔ እኮ ተራ ጋኔን ነው። ለዚያውም ቆራጥ አንካሳ ጎደሎ ጋኔን እያሉ እያሰቡ አሁንም ቀስ ብለው ጭንቅላታቸውን ብቻ ብቅ አድርገው ቢያዩ ቆሪጥ መልካቸውን እንደለበሰ በጭን በቅሏቸው በጠጅቱ እየጋለበ ይሸሻል። ሞትም ያንኑ መልካቸውን ለብሶ በነጭ ጅቡ እየጋለበ ጦሩን ይሰብቃል። ዘራፍ አባ ጎተራ፣ ሞት አባ ሰብስብ፣ ሁሉም በተራ የሚሰበስብ ዘራፍ ዘራፍ ብሎ እየፎከረ ወረወረ። ቆሪጥ መከተ። እፎይ እንደ ሻው ሲወረውር፣ እንደ ሻው ሲመክት፣ እንደ ሻው ተመለከተ። እንግዲህ እፎይ የሚለው ማን ነው? አጋፋሪ ይህንን ሲያስቡ ሞትና ቆሪጥ ተራ ተለዋውጠው ኖሮ ሞት በነጭ ጅቡ እየሸሼ ቆሪጥ በጠጅቱ እያሳደደ ወደዚያ ርቀው ሄዱ። እንጦጦን ረገጡ፣ ጋራውን ወጡ፣ አድማስን ተጠጉ፣ ዘለቁ፣ አድማስን አለፉ፣ ከአጋፋሪ አይን ጠፉ። አጋፋሪ የሳጥኑን ጎን ተደግፈው ይህንን ሲመለከቱ ቆዩና እነ ቆሪጥ ሲሰወሩባቸው ጊዜ ደረታቸውን ከግራ በኩል ሲጎረብጣቸው እንደቆየ ታወቃቸው። እጃቸውን ሰደው ደባብሰው ከለበሱት የቆሪጥ ቀሚስ ከውስጥ በኩል ከተለጠፈች ትንሽ ኪስ ውስጥ አንዲት ጭብጥ የማትሞላ ጠጣር ነገር አወጡ። ቢያዩዋት በጣም ትንሽ ግን በጣም ውብ የሆነች ብርሌ ናት። ብሩህ ቅጠልያ ነገር ይዛለች። አፏ እንደ ጠጅጋን በጥንቃቄ ታሽጓል። አጋፋሪ በቀስታ ከፈቷት ብርሌቱን። እንደገና አዩዋት። ቀስተ ደመና እንኳን ከነ ህብረ ቀለማቱ የሷን ያህል አያምርም። አሸተቷት። አቤት መዓዛ! ቀመስ ዥው አርገው ጠጧት። አጋፋሪ እንደሻው ዘብሔረ አዲስ አበባ። ከጨለጧት በኋላ አፋቸውን እያጣጣሙና መዓዛው በትናጋቸው አርጎ ሲሸታቸው እየተደሰቱ መርዝ ቢሆንስ ብለው አሰቡ። በጨረቃው ይሳቅ እየተንከተከቱ አይችልም፣ ክፉ ነገር እንደዚህ ደስ ሊል አይችልም፣ ግን ትንሽ እንኳ ሳላስብበት ጭልጥ ማድረጌ ምን ይባላል እያሉ ሲያስቡ ሆታ ተሰማቸው። ከሩቅ ብዙ ጎረምሶች ዱላቸውን እያማቱ ለቡሄ ሲጨፍሩ ይመስላል። ዛሬስ በበጋ ሆነ እንዲህ ቡሄው ሆ
እያሉ በግማሽ ልብ ሲያስቡ ጉግሰኞቹ አሁንም አዙረው ኖሮ ቆሪጥ በጠጅቱ እየሸሼ ሞት በጅቡ እያሳደደ ከእንጦጦ አድማስ መጥተው ወደ አጋፋሪ በኩል ሲጋልቡ አጋፋሪ ተመልሰው ወደ ሳጥናቸው ጥልቅ። ታዲያ እንዴት ነው ይሄ ነገር? የሳጥኑ እንጨት እንዴት ነው የማይከልላቸው? ጉግሰኞቹ አሁንም ወለል ብሎ ይታዩአቸዋልሳ። ያቺ ቅጠልያ ብርሌ አይን ከፋች ኖራለች ይሆን? ቆሪጥ ሲሸሽ አድማስን እየታከከ የተራራዎቹን ጫፍ እየተከተለ አዲስ አበባን እንደወዲህ ትቶ ጋለበ፣ ሸመጠጠ፣ ኤረርን አለፈ፣ ጋለበ፣ ዝቋላን ዘለለ፣ አድማስ ሸሸገው። ሞት ፍንጃል ነጭ ጅቡን እየጋለበ ሲከተል ዝቋላን እዘላለሁ ሲል ጅቡ ተደናቀፈና ወደቀ። ሞት በዝቋላ ቁልቁለት ተንከባለለ። አጋፋሪ ውስጡን በደስታ እየሳቁ እሰይ እንኳን ምነው ጣዲቁ አግኝተው በክርን በደቆሱና ለአንበሶቻቸውና ለነብሮቻቸው እራት ባደረጉ እያሉ ሲያስቡ ያቀድም ከሩቅ ሲሰሙት የነበረ ሆታ አሁን አጠገባቸው ደርሶ ተሰማቸው። ሆያ ሆዬ ሆኖ ቃላቱ ለየት ያለ ነው። አውራጅ በጎረና ድምፅ እዚያ ማዶ ሲል ሞት ይላሉ ተቀባዮቹ። እሱ ኖሯል አጋፋሪን ሆታ የተሰማቸው የመሰላቸው። ጣን ይጨሳል ሞት፣ አጋፋሪ ሞት ይደግሳል ሞት እያሉ ብቅ አሉ። በምድሩ ውስጥ ለውስጥ ስፍር ቁጥር የሌላቸው ትሎች በህብረት እጥፍ ዘርጋ ፎቀቅ ጠጋ እያሉ እየጨፈሩ ለአጋፋሪ ተብሎ ወደ ተቆፈረው መቃብር ቀረቡ። ሆታቸውን እየቀጠሉ ያችን ድግስ ሞት ውጬ ውጬ ሞት በመቃብር ሞት ተገልብጬ ሞት ያቺ መቃብር ሞት አመለኛ ሞት ያላንድ ሬሳ ሞት አታስተኛ ሞት ሆያ ሆዬ ጉዴ ስጋ ስጋ ይላል ሆዴ 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 ብለው እየተቀባበሉ በእልፍ አላፍ የሚቆጠሩ ትሎች ግንባር ቀደም ሆነው ሬሳው ሊጋደም ከነበረበት ስፍራ ደረሱ እና ድንገት ዝምታ ሆነ። ስጋውስ አለ አንዱ ችኩል ትል። አጋፋሪ ጣልላችኋል አልተባልንም ነበር እንዴ? ብሎ ጨመረ ሌላው ገብጋባ። ርዝራችሁን የሚጥል ይጣለው ሟርተኞች፣ ጠኔ ሞረሙራችኋል እንጂ ገና ነኝ እኔ እንደሻው ገና ሲሉ በልባቸው። ትሎቹ በበኩላቸው ሁሉም እኩል መነጋገር ስለጀመሩ ንግግራቸው ታላቅ ማጉረምረም ሆኖ ተሰማ። አንዳንዶቹ ከማጉረምረሙ በላይ ጮክ ብለው እሺ እስቲ ዝም በሉ እንደማመጥ ጎሽ ሲሉ ዝምታ ሆነ እና አንድ በእርጅና የሚንቀጠቀጥ ድምፅ እንዲህ አለ። ጹሙ ጸልዩ ስንላችሁ ችላ ስትሉን፣ ንስሐ ግቡ ስንላችሁ ስትስቁብን፣ በዓላት አክብሩ ስንላችሁ ስትጥዙ፣ ይሄው ማቱን ጀመረዋ። ገና ምኑን አይታችሁ የከፈተውን ከርስ ሳይሞላው አያድርም የተባለው እኮ ትእዛዛቱን ስትጠብቁ ነው እንጂ አለዚያማ ሲል የሕፃን ትል ድምፅ አቋረጠው። ይሄው ስጋው። ትሎቹም አጋፋሪም ቢመለከቱ ከቁርጭምጭሚቱ ትንሽ ከፍ ብሎ የተቆረጠ እግር እዚያ ተጋድሟል። ጎረምሶቹ ትሎች ያንን እግር ሲሻሙ ያ በእርጅና የሚንቀጠቀጠው ድምፅ ተው ይሄ እግር አደገኛ ነው አሉ። ሌሎቹ ትሎች ግን ማስጠንቀቂያውን ከምንም ሳይቆጥሩ ያን እግር ወረሩት። አጋፋሪ የገዛ እግሮቻቸውን በእጃቸው ዳሰሱ። አንድ እግራቸውን ሲያጡ ደነገጡ። እንደሻው ተበላሽህ ሲሉና የቆሪጥን መልክ መልበሳቸውን ሲያስታውሱ እኩል እፎ እያሉ ቢያጤኑት ግን የአትሎቹ የሚሻሙት እግር ሌላ፣ ያሳቸው የሌላቸው እግር ሌላ። ደግሞ እፎ ያሉ ተነፈሱ። ወይ አዲስ አበባ ተረት አለ ያ ደስ የሚል ሳቂታ ድምፅ
ደራሲው ከወረቀቱ ቀና ቢል አቡነ ተክልዬ መቃብሩ አፋፍ ላይ ከአጋፋሪ ማዶ ቆመዋል። የሚመለከቱትም ወደ ጸሐፊው ነው፣ የሚያናግሩትም እሱን ነው። ለቀባሪው አረዱት አነሰና ለሟቹ አረዱት ሆነ እንዴ አሉ። ይሄ የትሎቹ ሆያ ሆይና የእግሩ ነገር ትንሽ አልበዛም አሉት ጸሐፊውን በቁጣ ሳይሆን በትዝብት ወይም በሂስ። ጸሐፊው በእፍረት አቀረቀረ። በልቡ ይቅርታ ብፁዕ ሆይ አለ። እኔ ምን ቸገረኝ አሉ አቡነ። ተረት መስማት ስለምወድ ተረትን አታበላሸው አልኩ እንጂ። ሌላም ይንገሩኝ ብፁዕ ሆይ አለ ጸሐፊው በትህትና። አታብዛ አታንዛዛ፣ ተረትህን በዚህ ምዕራፍ ትጨርስ እንደሆን ጨርስ። እኔ እንደሆንኩ ከእንግዲህ ተመልሼ በዚህ በኩል አላልፍም። ልብ አድርግ፣ ተረት ውስጥ ከመመላለስ ሌላ ስራ የለኝም መስሎሃል እንዴ? ይቅርታ ብፁዕ ሆይ አለ ጸሐፊው በልቡ። ምን ነው ሁላችሁም ብፁዕ ሆይ ባትሉኝ እንዴት እንደሚሰለች ባወቃችሁ አያሉ አቡነ ወደ አጋፋሪ በኩል ዞሩና፣ እንደሻው አንተ ፈሪ ፍርፋሪ ምድጃ ቆፋሪ አሏቸው። ሞትን አንተው ራስ ግጠመው ስልህ አላልከኝም ነበር? ሳይሆንልኝ ቀረ ብፁዕ ሆይ አይቀየሙኝ። ምን እቀየምሃለሁ? ታስቀኛለህ እንጂ ምን ነው የሚያስቀው? ብፁዕ ሞትን መፍራት ነው። ደግሞ ብፁዕ አትበለኝ። ታዲያ ምን ልበልዎ ብፁዕ? ብፁዕ አትበለኝ አልኩህ። ታዲያ ምን ልበልዎ አሉና አፋቸውን ያዙ። አጋፋሪ ወየ ልማድ ነገር ብለው እያሰቡ ሞክሼ በለኝ። እሺ ሞክሼ ሆይ ሞክሼ ሆይ ምን ነው እንደ ሰው ብታናግረኝ እንጂ አለ። ቅዱስ ነው ብዬ ነዋ። እሱማ የሰው ልጅ ሁሉ ቅዱስ ነው፣ አንተም ጭምር ቅዱስ እንደሻው። ልክ ነውና ቅዱስ እንደሻው ነህ። ይልቅ ስማኝ፣ ሞት እኮ ምንም አይደለም። ከሰማይ ተዘራን፣ ምድር በቀልን፣ መኸር ሲደርስ ወደ ሰማይ እንሰበስባለን። ይሄ ምኑ ያስፈራል? እሱስ አያስፈራም፣ ግን እኔ መሰብሰቡ ይቅርብኝ። እንደ ቃድሚያ ቁጠሩኝና ናቅ አርጋችሁ ተወኝ። እሺ ጎሽ እኔ ሞክሽዬ፣ እኔ እኮ አንቱን ስወድሁ ምን አለ ከሞት እንዳመልጥ ብትረዱኝ። የአገር ልጅ ሲረዳዳ ጥሩ ነው። ይበሉ ይንገሩኝ፣ ከሞት ማምለጫው በየት ነው? ምስጢር ነዋ። እሺ ጠቁሙኝ። አይንገሩኝ፣ በእጁ ያመልክቱኝ፣ ወይ በእንቆቅልሽ ይንገሩኝ። በሚወዷት በድንግል በእመቤታችን ይዤዎታለሁ። አቡነ ተክልዬ ሳቃቸው አሸነፋቸውና መቃብሩ አፋፍ ላይ ቁጭ አሉ። አያንተ ነገር በቃኝ ማለት አትችልም ነው? ቢበቃኝ እኮ በቃኝል ነበር። ግን መኖርን የመሰለ ነገር እንዴት ብዬ በቃኝ ልበል? እንዲያው ስሞትሉ የኔ ሞክሽዬ፣ አፈር ስሆንሉ ትንሽ ፍንጭ ትበቃኛለች። እችን የምታህል ፍንጭ። ሞትን ማምለጫ በየት በኩል ነው? አቡነ ሳቃቸውን በስንት መከራ ከገቱ በኋላ ሳትሞት ወደ ሰማይ ቤት ልውሰድ አሉ። የብርሃን ሰረገላ አለኝ፣ በሱ እንሄዳለን። እሺ እሱስ ጥሩ ነበር አሉ አጋፋሪ። ብቻ አይዞ ተናገር። እንደኔስ ወደ አዲስ አበባ የምመለስ በወደድኩ። ከሰማይ ቤት አዲስ አበባ ይሻልሃል። 10 እጅ አሉ አጋፋሪ። የአዲስ አበባይቱ አድባሪህን ሰምታ እልል አለች። የገደል ማሚቱ እልልታውን ተቀበለች። ምድረ ሀበሻ በእልልታ አስተጋባች። ስማ ሞክሼ አሉ አቡነ እልልታውን ሳይሰሙ። ሰማይ ቤት እኮ ራብ የለ፣ ብርድ የለ፣ ሀሩር የለ፣ እጦት የለ፣ ድካም የለ፣ በሽታ የለ፣ ምቀኝነት የለ። አውቃለሁ። ታዲያ ምንድን ነው? አጋፋሪ እንደማፈር አሉና በጆሮ ልንገሮ አሉ። ብቻችንን ነን እኮ ቢሆንም። አቡነ በአንዱ እግራቸው ነጥረው መቃብሩን ተሻገሩና ወደ አጋፋሪ ጎንበስ አሉ። አጋፋሪ በሹክሹክታ ነገሯቸው። አቡነ በመገረም በ66 ዓመትህ ሲሏቸው እና 66 ዓመት ምንድናት አሉ አጋፋሪ ዜማ እየለወጡ። ይልቅ ይስሙኝ እስቲ ሞክሽዬ፣ ምናልባት ሞትን የምታባረር ትንሽ ድግምት መሳይ አያውቁም? አቡነ ተክልዬ በሳቅ እየተንከተከቱ ሆዳቸውን ይዘው ቁጭ አሉ። አጋፋሪ ሳቃቸውን እስኪጨረሱ ጠበቁና ትንሽ ልጅን የሚለማመጥ በሚመስል ዜማ ወይም ከሞት የምትሸሽግ ጸመሰውር መሳይ ቅጠል አሏቸው። አቡነ ሳቃቸው አላናገር አላቸው።
ወይም ምናልባት ምድር ላይ አንድ ስፍራ ይኖር ይሆን ሞት የማይደርስበት? ምን አለ ፍንጭ ብጤ ቢሰጡኝ። ሞክሸነታችን ለመቼ ነው? በዚያ ላይ የአገር ልጆች። ይልቅ እያሳክ የመጣሁበትን ቁም ነገር አስረሳኸኝ አሉ አቡነ። ቆሪጥ ማን እንደሆነ አውቃል? መጀመሪያ ሳየው እርሶን መስሎኝ ነበር። አቡነ ሳቃቸው ድንገት ጠፋ። ሲያስቡ ቆዩና እኔን ይመስላል። እኔ የሰራሁትን ያፈርሳል፣ የተከልኩትን ይነቅላል እና ዝም ይሉታል እንዴ? ታዲያ ምን ላድርገው? ሰው እኮ ራሱን ፈራሽ ነው፣ ስራውን ፈራሽ ነው። በምድር ላይ ቋሚ ነገር የለም፣ ሁሉም ኃላፊ ነው። ምን ሊያፈርስ ነው እንግዲህ አሉ አጋፋሪ። እዚህ አካባቢ የተከልኳቸው ደብረ ሊባኖስና የይኩኖ አምላክ ዙፋን ናቸው። ወይ አንዱን ወይ ሁለቱን ሊያፈርስ ይሆናላ። ያ የሚያፈርሰው ነገር ግን ካንተ ጋር የተያያዘ ነው። አለዚያ ላንተ እኔን መስሎ አይታይም ነበር። እንዴት ከኔ ጋር ይያያዛል? እንጃ፣ ጊዜው ሲደርስ እናውቀዋለን። አጋፋሪ ለራሳቸው እያሰቡ ታዲያ የሰሩትን ሲያፈርስ እንዴት አይከለክሉትም አሉ የሙጥኝ ማለት ያህል። ጊዜው ካልደረሰ አያፈርሰውም እኮ። በዚያ ላይ ደግሞ አስታውስ፣ እኔም የሱ አፍራሽ ነኝ። 8ኛው ሺህ አልፎ ዓለም እንደገና ስትታደስ ያኔ ደግሞ መስራት መትከል የሱ ተራ፣ ማፍረስ መንቀል የኔ ተራ ይሆናል። ዓለም እንደገና ትታደሳለች አሉ አጋፋሪ አይኖቻቸው በተስፋ እየተቁለጨለጩ። አዎን፣ እኛም እንደገና እንኖራለን። አቡነ አልተናገሩም። አጋፋሪ ዝም ብለው ቆዩ። ስማ አሉ አቡነ፣ ቆሪጥ መምጫው እኔ መሄጃ የደረሰ። ከእንግዲህ በምንም ሰዓት ቢሆን ሞክሼው ብዬ ስጠራ 3 ስጠራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያልክ ወደ 6ቱም አቅጣጫ እንድታማትብ። 6ቱ አቅጣጫ ቀኝ፣ ግራ፣ ፊት፣ ኋላ፣ ላይ፣ ታች ገባኝ። ከዚያ በተቻለ ፍጥነት ለብቻ ሁንና በገናህን ደርድር። ቅኝቱ ውስጥ መልእክት ተውላለሁ። በል ሄድኩ፣ ደህናውን አሉና አቡነ ተክልዬ አጋፋሪም በመነኮሳት ደንብ ትከሻና ትከሻቸውን ስሟቸው፣ መስቀላቸውን አሳልሟቸው ሊሄዱ ሲሉ አጋፋሪ እኔም ሎት ሞክሼ አሏቸው። ወይ የሞት መድኃኒት ሳያመለክቱኝ ዝም ብለው መሄዶ ነው? አቡነ አልፎ ከሄዱ በኋላ ሁሉ ሳቃቸው ይሰማ ነበር። ገና የአቡነ ሳቅ ጨርሶ ሳይጠፋ ቆሪጥ በአንድ እግሩ እየነጠረ መጣና ጉድ ተሰራን እኮ አጋፋሪ አላቸው። ምን ነው? ሞትን ገደልኩት። አጋፋሪ ጆሮአቸውን ሊያምኑትም ፈለጉ፣ እንዳያምኑትም ፈሩና ምን አልክ አሉ። ሞትን ገደልኩት፣ ሆን ብዬ ሳይሆን። ገደልከው? ሞተ? አሁን እንዲያው ሙትት እንዲያው ድብን ድርቅ አለ ቆሪጥ። አጋፋሪ እየሳቁ ተነስተው ቆሪጥን አቅፎ ሳሙት። ተመስገን መድኃኔዓለም አለ ቆሪጥ። ምን አልክ አሉ አጋፋሪ ሳቃቸውን እየሳቁና አይናቸውን እየከፈቱ። ተመስገን መድኃኔዓለም አልኳ አሏቸው ወዳጃቸው ደጃዝማች ዳኛቸው። እኔማ ሞትክ ብዬ ተስፋ ቆርጬ ነበር። አጋፋሪ አይናቸውን መልሰው ዘጉ። አሰቡ፣ መልሰው አይናቸውን ከፈቱ። ደጃዝማች ዳኛቸው ከላይ ወደ ታች ያያቸዋል። እንባ ባዘሉ አይኖች አጋፋሪ ወለሉ ላይ ተንጋለዋል። ምን ሆንኩ አሉ። ወንድሜ ሲያቀብጠኝ በግድ ጠላ ካልጠጣህ ብዬ ይዤህ ትናለኝ አሉ አጋፋሪ በፈገግታ። እሳ ታዲያ እኔ እንደሻው ነኝ በትንታ መሞት? እንኳን ትንታ ነጎድጓዳ አይገድለኝም ልንገርህ። ገና ነኝ እኔ እንደሻው፣ ገና እያሉ ተነስተው ጓደኛቸውን ተሰናብተው በጭን በቅሏቸው ተቀምጠው የሳምንት ስንቅ የተጫነ በቅሏቸውን አስከትለው ወደ እንጦጧቸው አመሩ። መጋቢት 1969። አመሰግናለሁ።